አዎ አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን። ዊጉን አውልቀሽ ጣይ ከጸጉርሽ የሚል ሚሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም። በውስጥ ትልኪልኛለሽ። ያንዳንዱን በሚሴጅ እልክልሻለሁ። 7 ሚሴጅ በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰልሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው። በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ። ዊጉን አውልቂና ጣይ። በአንድ ቀን 7 ሚሴጅ ላከችልኝ ሀቢባ። ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔ እና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም። ደህናውን ብዬ ነው የጻፍኩት ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ህውዬ ይሄን ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማድረግ ራሱ አላውቅም። በድሬን ያለሁት እውነቴን ነው። ይሁንልሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲህ የምታጠቢው ልጅ ያለው የሚመጣብኝ የወኩትን ነገር ታስሬያለሁ እኮ ሀቢባ። ተመቱ ብዬ ከጎረምሳ ጋር ተናንቄ አሰር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው ሀቢባ። ከሴተኛ አዳሪዎች ጋር ነው የምሰራው። በጣም ያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ ይችል ነበር። እሷ እኩያ እኮ ናት፣ የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራይታ ከአባቷ ብቻዬን ነኝ። ያውን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 4000 ብር ናት የትራንስፖርት የሚከፈለኝ። ከእሱም ላይ ለወንድሜ 2000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው መገናኛ ነው። ፈታ በሉ ትላለች። በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ አያኖረኝ አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ቁጭ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆቼ አትሂድ ብለውኛል። ሃይማኖት ስትደውል ነበር፣ እዛ ቁጭ ብዬ ስትደውል ነበረ ለሚዲያው እያስፈራራችሁ። ጠበቃ ቆሜ እከሳለሁ የእህቶቼን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በእኔ ላይ አየሽ። ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበት ያልቋል። እውነቴን ነው የምልሽ። ሀዘን ጎድቶኛል። ወንድሞቼ ሞተዋል እንኳን አባት ያዘናል። ለእኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ሕዝብ ይፍረደኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ የምሞተው እኔ አላሳዘንኳትም። ፎቶን ያሳዘናል። ስም እኮ ይቀየራል። ነገ ጥሩ ነገር ሰርተሽ ትቀይራለሽ ስም። ሰው ከቦታ አይመለስም። ይቅርታና እናቴ፣ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆች ፎቶ ያለው ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆች ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቅሽ የምትችይው? አቢባዬ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያረጉኝ ሀቢባ። ልጅሽን እንዲርሽ ማውራት ይከብዳል እኮ። ስንት አመት ቻልኩ መሰለሽ? እናታችን ደወለች የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ ብሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኘኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ። ይዤ ስመጣ ልጆቹ ምናል እንደተበላሹ ምናል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ።
ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባ የ50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ። እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት ሀቢባዬ ትቼ አልሄድኩም። ለምን እሱን አይወቅሱትም? ትቼ እኮ አልሄድኩም እኮ አብረን እኮ ነው ያለነው። ለምኜ ቤቱን አሰራ አንድና አንድ